ምልክት አሳየን ብለው ጌታ ኢየሱስ ክርስቶስን በጠየቁት ሰዓት በመዋዕለ ሥጋዌው በሚያስተምርበት ጊዜ አመንዝራ ትውልድ ምልክት ይሻል ከነቢዩ ከዮናስ በቀር ምልክት አይሰጣችሁም ብሎ ራሱ ኢየሱስ ክርስቶስ ነቢዩ ዮናስን አብነት አድርጎ ጠቅሶ አስተምሯል ማለት ነው። ስለዚህ ታሪኩ በዛ ጊዜ ቢፈጸምም አስተማሪነት ጉዞ ግን እስከ ዓለም ፍጻሜ ሲነገር ይቆያል ማለት ነው። እንግዲህ ታሪኩ የሚያጠነጥነው በነነዌ ክርስቲያኖች ላይ በነነዌ ሕዝብ ላይ የእግዚአብሔር ምሕረት እንዴት እንደጠበቃቸው ባጭሩ የሚተርክ ነው። እቺ ነነዌ ከንፍር ውሃ ጥፋት በኋላ በኖህ ዘመን ከንፍር ጥፋት በኋላ የሴም ልጅ አሶር የመሰረታት ከተማ ናት። ታላቅ ከተማ ናት። ኦሪት ዘፍጥረት ምዕራፍ 10 ላይ ከቁጥር 12 ጀምራችሁ እስከ 20 ድረስ ያለውን ብትመለከቱት ይህን ይነግረናል። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 12 ጀምሮ እስከ 22 ድረስ ብትመለከቱ ታሪኩን እናገኘዋለን። ይቺ ከተማ ከኖህ ጥፋት በኖህ ዘመን የነበሩ ሰዎች ከጥፋት በኋላ የታላቁ የሴም ልጅ አሶር ከዛ ከባቢሎን ወጥቶ የመሰረታት ታላቅ ከተማ እንደሆነች ታሪክ ይናገራል። ታዲያ በዚህ ታላቅ ከተማ እጅግ ታላቅ ከተማ ናት፣ ብዙ ሕዝብ የሚኖርባት ታላቅ ከተማ ናት ይላል። በዚህች ከተማ ኃጢአት ነገሰ ይላል። በዚህች ከተማ ኃጢአት ነገሰ። በዚህች ከተማ እግዚአብሔር ተረሳ። የፈጠራቸውን እግዚአብሔር አምላካቸውን ረሱ። ኃጢአት ነገሰባቸው። አያውቁም ነበረ የሚያስተምራቸው፣ የሚመክራቸው፣ የሚገስጻቸው ከክፉ ስራቸው እንዲመለሱ የሚያስተምራቸው፣ የሚመክራቸው፣ የሚያስገነዝባቸው ሰው አልነበረም ይላል። ሰው አልነበረም። በዚህ የተነሳ ኃጢአታቸው፣ ክፋታቸው፣ በደላቸው በእግዚአብሔር ፊት ጮኸ። ኃጢአት ሲበዛ ክርስቲያኖች በእግዚአብሔር ፊት ይከሳል። ኃጢአት ሲበዛ ኃጢአታችን